የምንጾመው መብላት ኃጢአት ስለሆነ አይደለም። የመላእክትን ዓለም መልመድ እንድንጀምር ነው። በምስጋና ብቻ የሚኖርበት ዓለም አለ። በምስጋና ብቻ። ለዚህ ነው አንድ ሊቅ እንደምን ይላል? የመከልከል ጸጋ በርቷል ይላል ጾም ሲገባ። የክርስቲያን ትርጉሙ ማን ነው? መልሱልኝ። ማን ነው ትርጉሙ? የክርስቲያን ትርጉሙ ወዳጆቼ ደቡብም ሰሜንም ምዕራብም ምስራቅም አይደለም። የክርስቲያን ትርጉሙ እግዚአብሔር ነው። እግዚአብሔር ትርጉማችን ሲሆን የማይሞት ማንነታችንን አግኝተነዋል ማለት ነው። እስቲ በሉት የእግዚአብሔርን በሉ። ስራ በቸልታ የሚሰራ የተረገመ። ስራው እኮ የማን ነው? በምን የሚሰራ? አሁንስ ደከመኝ ካልሽ ማቆም ነው ያለብሽ እህቴ። ማቆም። እግዚአብሔር ደከመኝ ብሎ አያውቅም። አንቺን ሲጠብቅ አያውቅም። እና አንድ ቦታ ቆሞ ምን አየ? አንድ ቅጠል ከእሳት ጋር አብረው ሲኖሩ አይነት አየ። ተዋህደው ቅጠሉ እርጥበቱ የእሳቱን ኃይል ሳያጠፈው፣ የእሳቱ ኃይል ቅጠሉን ሳይበላው እና ሙሴ ደነቀው። እንዴት ያለ ነገር ነው? እንዴት ከሁለት አንዱ አይጠፉም? ነፃ የማወጣው ህዝብ ደግሞ ማን የላከ ቢለኝ ስምህን ማን ልበላቸው? ንገረኝ ስምህን አለው። ያለና የሚኖር ነው። አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስለጠበቅከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነፃነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ ስለ እግዚአብሔር እንዴት እናውቃለን የሚል ይሆናል። እግዚአብሔርን የማወቅ መንገድ እንዴት ነው? ኦርቶዶክሳዊት ቤተክርስቲያን የምታስተምረው እንዴት ነው የሚለውን ጥቂት ሐሳብ አካፍላችኋለሁ። ከዛ አስቀድሞ አንድ አባ ቶማስ ሆብኮ ይባላል። የምስራቅ ነገረ መለኮት ምሁር ነው። ኦርቶዶክሳዊ ሊቅ ነው። ይሄ አባት ምን ይላል? እግዚአብሔርን ማወቅ አትችልም፣ ነገር ግን ይህን ለማወቅ ራሱ እርሱን ማወቅ አለብህ ይላል። እስቲ በሉት ይህን ቃል። እግዚአብሔርን ማወቅ በሉ እስቲ። አትችልም፣ ነገር ግን ይህንንም ለማወቅ እርሱን ማወቅ አለብህ። ገብቷችኋል? እኔም አልገባኝም በእውነቱ። ነገር እግዚአብሔር ቀላል እውቀት እንዳልሆነ እንድንረዳ ማለት ነው። የሆነ ቦታ ሽምደዳ እንዳልሆነ እንድናውቅ ማለት ነው። የሆነ 2 እና 3 የመጽሐፍ ቅዱስ ጥቅስ ማንበብ እንዳልሆነ እንድናውቅ ማለት ነው። በነገረ መለኮት ትምህርት ቤት ገብቶ 5 ዓመት 10 ዓመት መቆየት እንዳልሆነም እንድናውቅ ማለት ነው። እያስተማሩ ስለ እግዚአብሔር የማያውቁ መምህራን ሊገጥሟችሁ ይችላሉ። እያስተማሩ ስለሱ የማያውቁ ቢገጥሟችሁ እነሱ ስለማያውቁ ሳይሆን እግዚአብሔር ስለማይታወቅ ነው። የሰው ልጅ አእምሮ ውስን ነው። እግዚአብሔር በሰው አእምሮ ከመጠቅለል በላይ ነው። እግዚአብሔር ሩቅ ነው። ነገረ ሥላሴን ስንማር ቤተክርስቲያን ሥላሴ አንድም በሉ አልሰማሁም፣ አንድም ሶስትም ነው ትላለች አይደለም? አንድም ሶስትም ነው የሚለው ቃል ራሱ ከቋንቋ በላይ የሆነ ከሂሳብ ቀመር በላይ የሆነ ልዩ መገለጥ ነው። አንድ ነው ስንል ምን ማለታችን ነው? ልዩ ማንነት አለው ማለታችን ነው። ከፍጥረት የተለየ ማንነት አለው። ልክ ፍጥረትን አንድ እንደምንልበት አንድ ዛፍ፣ አንድ ብርጭቆ፣ አንድ ሰው፣ አንድ ሴት፣ አንድ ወንድ እንደምንለው አይደለም። ቁጥር አይደለም። ነገር እግዚአብሔር ሩቅ ነው። አንድ ነው ስንል ይሄ ገለልተኛ ከሆነ ማንነት የተለየ አንድነት ማለታችን ነው። አንድ ሰው አንድ ነው ሲባል ብቸኛ ነው።
ግለኛ ነው ማለት ነው። እግዚአብሔር አንድ ነው ስንል በዚህ ዓለም ላይ አንድ ተብለው ራሳቸውን ካገለሉ ፍጥረታት የሚለይ አንድነት፣ ይህ አንድነት የባህሪ አንድነት ይባላል። ስለዚህ ኦርቶዶክሳውያን ሁልጊዜ በአእምሯችን መረዳት ያለብን ነገር እንዲህ ያለውን ነው። አምላካችን እግዚአብሔር ከዚህ ዓለም የሂሳብ ሕግ ስርዓት ውጪ እንደሆነ መረዳት እና የዛሬው ትምህርታችን ይህን የሚያመለክት ነው። ቤተክርስቲያን መሰረቷ ሥላሴ ነው። ማህሌታውያኑ ማህሌቱን ሲጀምሩ ሃሌሉያ ለአብ ብለው የሥላሴን ስም ጠርተው ይጀምራሉ። ቅዳሴ የሚቀድሱ ካህናት አሃዱ አብ ቅዱስ ብለው ስመ ሥላሴ ጠርተው ይጀምራሉ። ለምሳሌ አንድ ቄስ ዛሬ አሃዱ ብሎ ቀደሰ። የሚቀጥለው ቄስ መምህር ገሌ ደግሞ ትላንት እኮ ሊቀ ልሳናት አሃዱ ብለው ቀድሰዋል፣ እኔ ዛሬ ደግሞ በኢየሱስ ስም ብዬ ልጀምር ማለት ይችላል? ይችላል? ለምን? ከኢየሱስ ጋር ጠላት ሆነን አይደለም። መድኃኒታችን ነው። ኢየሱስ የሌላት ቤተክርስቲያን ሕይወትም ሊኖራት አይችልም። ያለ ኢየሱስ ሕይወት የለም። ያለ እርሱ ቤዛነት የለም። ያለ እርሱ መዳን የለም። መዳን በማንም የለም ተብሎ ተጽፏል። መድኃኒቷ ነው ቤተክርስቲያን፣ ቤዛዋ ነው፣ ክብሯ ነው፣ ሞገሷ ነው ክርስቶስ ኢየሱስ። ስለዚህ ተመልከቱ፣ ኢየሱስ የሚለውን ስም በአምልኳችን የማንጠቀመው ኢየሱስ የሚለው ስም ስመ ሥጋዌ ብቻ። አምላክ ሰው ሲሆን ይወጣለት። ሰው የሆነው ወልድ ነው፣ አካላዊ ቃል ነው። ስለዚህ ኢየሱስ የሚለው ስም ማን ብቻ የሚጠራበት ስም ነው? ከሦስቱ አካላት አንዱ አካል ወልድ ብቻ የሚጠራበት ስም ነው። ኢየሱስ የሚለው ስም ቤዛነቱን፣ መድኃኒትነቱን፣ ሕይወትነቱን ለኛ መራቡን፣ መጠማቱን፣ መሰቀሉን በዚህ ምድር ላይ ልክ እንደ ሰው በአጭር ቁመት በጠባብ ደረት መታየቱን የሚገልጥ ስም ነው ኢየሱስ የሚለው ስም። ስለዚህ ኢየሱስ በሚለው ስም አብ አይጠራም። ወዴት የሚጋብዝ ነው? ቅድም እንዳልኳችሁ በቀረብነው ቁጥር ወደ ኤሌመንተሪ መመለስን የሚጋብዝ ነው እግዚአብሔር። ባስተማርነው ቁጥር የምንደነቅበት ነው እግዚአብሔር። በተናገርነው ቁጥር እግዚአብሔር ከተአምር በላይ ነው። እግዚአብሔር ከእውቀት በላይ ነው። በፍጡራን አእምሮ ከመጠቅለል በላይ ነው እግዚአብሔር። መጽሐፍ ምን ይላል? እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ሲበሉ እግዚአብሔር በሉ። ለፍጥረቱ በፍጥረቱ ይታወቃል። በምኑ ነው የሚታወቀው ግን? በፍጥረቱ። ተመልከቱ፣ በፍጥረቱ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። 14 መልእክታትን የጻፈ ጳውሎስ አሁን አጠገባችን ቆሞ እግዚአብሔርን አውቀኸዋል ብትሉት አላወቅኩትም ነው የሚላቸው። እንደኛ ደፋር አይደለም፣ ደፋር አይደለም። 14 መልእክታት ጽፏል፣ ግን እንደተሰጠው ጥበብ መጠን። ለምን? ቅዱስ ጳውሎስ ፍጡር ነው፣ እግዚአብሔር ደግሞ ፈጣሪ ነው። በፈጣሪና በፍጡርነት መካከል ምን አለ? ድንበር አለ፣ ወሰን አለ ነው። እዚህ እንደዚህ እንዳናየው ዝም ብሎ እንደ ምድራዊ እውቀት የሰዎች የፍልስፍና ሐሳብ እንዳይመስለን፣ አምላካችን እንዳይመስለን። ኦርቶዶክሳዊ ነገረ መለኮት ምስጢራዊ ነገረ መለኮት ይባላል። ስለዚህ ምን ያስፈልገዋል? ሰው ከዚህ ዓለም በኋላ የዘላለም ሕይወት ያስፈልገዋል። ለዚህ ነው ጌታችን በዮሐንስ ወንጌል በምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ይህች ናት። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ውረድ ተወለድ ብለህ የላከውንም ክርስቶስ ኢየሱስን ያውቁ ዘንድ የዘላለም ሕይወት ይህች ናት። ሰው እግዚአብሔርን የሚያውቀው ለዘላለም ሕይወት ነው፣ ለዘላለም ሕይወት ነው። እዚህ ምንድን ነው የምንሰራው? አሁን እግዚአብሔር በረሃብ የሚደሰት ይመስላችኋል? እስከ 9 ስንራብ እሰይ ጨጓራቸው ምናምን ተላጠ ብሎ ደስ የሚለው ይመስላችኋል? እግዚአብሔር ይህን የጾም ስርዓት ሲሰራው እግዚአብሔር እኛ ስንራብ ለማየት ይመስላችኋል? ነው አይደለም፣ አይደለም። የዘላለምን ሕይወት እንድንለማመድ ነው የምንጾመው። መብላት ኃጢአት ስለሆነ አይደለም። የመላእክትን ዓለም መልመድ እንድንጀምር ነው። በምስጋና ብቻ የሚኖርበት ዓለም አለ፣ በምስጋና ብቻ። ለዚህ ነው አንድ ሊቅ እንደው ምን ይላል? የመከልከል ጸጋ በርቷል ይላል። ጾም ሲገባ መከልከል
መካከልን ጸጋ ብሎ ይጠራዋል። ምን የዘላለም ሕይወት የሚሰጥበት መንገድ ስለሆነ ክርስቲያን እግዚአብሔርን የሚያመልከው የሚያውቀው ለዘላለም ሕይወት ነው። እግዚአብሔርን ሳናውቀው በቅዱሳን ቃል ኪዳን ዝም ብለን እንደ ሞኝ የምንኖር ከሆነ ወድቀናል። እርሱን ካላወቅነው መዳን የለም። እየሰማችሁኝ ነው? እየሰማችሁኝ ነው? እርሱን ካላወቅነው በሉ እስቲ መዳን የለም። መዳን አይገኝም። በቃ ካላወቅነው አይገኝም። እነዚህ በቤተክርስቲያን የምታከብራቸው ቅዱሳን በሙሉ እግዚአብሔርን ካወቁ በኋላ እርሱን ወደ መምሰል የወጡ ናቸው። ሙሴ በብዙ ትምህርት ታውቁታላችሁ። በጣም ግን የሚደነቅ ምስጢር ሰው ነው። ሙሴ የሚደነቅ ነው። ሙሴ ተተርኮ የሚያልቅ አይደለም ህይወቱ። በጣም ይገርማል። እስራኤልን ከነዓን ያደረሳቸው ኢያሱ ነው። በጣም ግን በወንጌል የሚሰበከው ሙሴ ነው። ከነዓን አልገባም። የሙሴ ህይወቱ የሚደንቅ ነው። ሙሴ ያደገው በግብፅ ነው እና ሙሴ ግብፅ እናቱ ስትወልደው ትንሽ ልጅ ነው። ወንድ ልጅ በሰይፍ የሚገደልበት ጊዜ ነው። ሴት እንደወለደች ዕብራዊት አይኑ አየውና ይሄን ቆንጆ ልጅ አይን እያየ የግብፅ ሰይፍ ከሚበላው ውሃ ውስጥ ልጣለውና ፈጠረው እንደፈለገ ያድርገው ብላ በቅርጫት አድርጋ ውሃ ውስጥ ጣለችው። አባይ ውሃ ውስጥ ጣለችው። እህቱ ደግሞ ተደብቃ ይህ ቅርጫት የሚሆነውን ነገር ታያለች ዝም ብላ እና የፈርዖን ልጅ እዚያ ውሃ ውስጥ እየተዝናናች ቅርጫቱን አየችውና እስቲ ይህን ቅርጫት ምንድን ነው ሲከፈቱት ብላ ስታስከፍት በጣም የሚያምር ቆንጅዬ ልጅ ነው። እኔ ቤተ መንግስት አሳድገዋለሁ አለች። አንድ ዕብራዊት የጣለችው ይሆናል። በቃ እንዳይሞትባት ጥላው ነው። እኔ ፊት ያመጣው ፈጣሪው ያለ ምክንያት አይደለም፣ እዛ አሳድገዋለሁ ብላ ልጁን ስታቅፈው እህትየው ደግሞ ቀስ ብላ ሄደችና እመቤቴ ያለቻት። አቤት። አሁን ሰሞኑን አንድ ወንድ ልጅ እንደወለደች የተገደለባት እናት አለች። ጡቷ አልደረቀም፣ ወተት አለው እና እሷ መታ ጡት እያጠባች እንድታሳድግልሽ ትፈልጊያለሽ ስትላት አምጫት አለቻት። እናቷን ወስዳ አስገባቻት። ጡት እያጠባች በቤተ መንግስት ታሳድገዋለች። እናቱ እንደሆነች አልነገረችውም። ሙሴ ያደገ መስማት መናገር ጀመረ። አልነገረችውም፣ ግን ምን ትነግረዋለች? ሁልጊዜ ጡቷን ስለሚጠባ ስለምታቅፈው አንተ የዚህ የቤተ መንግስት አካል አይደለም፣ መከራ የሚቀበል አለ እዚህ ውጪ የግብፅ ሰይፍ የሚበላው እና እናት ልጇን ማጥባት ያልቻለች የዚህ ምስኪን ወገን አንተ ከዚህ ነው የተገኘው። ውሃ ውስጥ በመጣልህ ነው ስምህ ሙሴ የተባለው ትለዋለች። ፈርዖን ደግሞ ልጁ ስላመጣችው እያደገ ሲመጣ መልኩም ያማረ ስለሆነ እየወደደው መጣ። ፈርዖን ደግሞ ምን ይለዋል? አንተ በዚህ ቤተ መንግስት የምታድገው የምትማረው ፈረስ ግልቢያ የምትሰለጥነው ማኔጅመንት የምትማረው ነገ ከቤተ መንግስቱ መኳንንት መካከል አንዱ እንድትሆን ነው ይለዋል። አሁን ሁለት ማንነት እየሰማ ሙሴ ያደገ ግን ያመነ ጡት ያጠባችውን አመነ። መቼም ከዚያ የሚበልጥ የለም አይደለም። እና ያንን አመነና የእሷን ተቀበለ። አንድ ቀን በውጭ ሲወጣ ሙሴ ድንገት መንገድ ላይ አንድ እስራኤላዊና ግብፃዊ ሲጣሉ ግብፃዊ ሲያሰቃየው አየና ወገኔንማ አይን እያየ አያሰቃየውም ብሎ በክርኑ መታው። ሲመታው የሙሴ ክርኑ ጠንካራ ስለነበረ ወደቀና ሞተ። ቀበሩት አሸዋ ውስጥ። በሌላ ቀን እንደዚሁ ሲመጣ ሁለት እስራኤላውያን ደግሞ እርስ በርሳቸው ሲጣሉ ደረሰ። አይ እነዚህማ ወገኖቼ ናቸው፣ ለማን አዳላለሁ? ስለዚህ በመከራቸው ይሻላል አለና እናንተ ወንድማማቾቹ ናችሁ እንዴት ትጣላላችሁ ምናምን ሲለው አንደኛው እስራኤላዊ አንተ ባለፈው ያን ግብፃዊ እንደገደልከው እኛንም ፈልገሃል እንዴ ምናምን ሲለው ያኔ ማንነቱ ጠፋ። ሙሴ ትቶ ወጣ አገሩን ትቶ ግብፅን። ሙሴ 50 ዓመት በበረሃ ኖረ። ሲያረጅ ግብፅን እንደ ትዝታ እያሰበ 80 ዓመት ሲሞላው ፈጣሪው ተገለጠ እና አንድ ቦታ ቆሞ ምን አየ? አንድ ቅጠል ከእሳት ጋር አብረው ሲኖሩ አይነት አየ። ተዋህደው ቅጠሉ እርጥበቱ የእሳቱን ኃይል ሳያጠፈው፣ የእሳቱ ኃይል ቅጠሉን ሳይበላው
እና ሙሴ ደነቀው። እንዴት ያለ ነገር ነው? እንዴት ከሁለት አንዱ አይጠፉም? እኔ ደግሞ ሙሴ በዘመኑ ግብፅ በአካዳሚኩ ዓለሙን ትመራ የነበረበት ዘመን ስለሆነ ትልቅ ትምህርት ቤት ውስጥ የተማረ ነው። እዛ ትምህርት ቤት ባገኘሁት ሳይንስ እንዲህ አይነት ሪያክሽን ሲስተም የለም። እንዴት ከየት የመጣ ነገር ነው? ምንድን ነው? እና እስኪ ቆይ ልመልከት አለና እሳትና ቅጠል ነው ያለው። ልክ ወደ እሳቱ ሲጠጋ እሳቱ በሰው ድምፅ አናገረው። በምን ድምፅ? እሳት መስሎት እንደ ሰው አናገረው። ሲቀርበው ራቀው። እግዚአብሔር እንደዚህ ነው ወዳጆች። እኔ ማን ነኝ? ምክንያቱም የማንነት ቀውስ ገጥሞት ነበር ሙሴ። እንዳልኳችሁ እዛ እናቱ የነገረችው አለ። እናቱ የነገረችው አንተ ዕብራዊ ነህ ነው። ፈርዖን የነገረው አለ፣ አንተ ደግሞ እዚህ ነህ ነው። እግዚአብሔር ምን ብሎ መልሶለት ይሆን? እናት ያለች ልክ ነው አለው? ፈርዖን ያለ ልክ ነው አለው? አላለውም። እኔ ማን ነኝ ሲለው እኔ ካንተ ጋር ሆናለሁ አለው። ስሙ የተመሰገነ ይሁን። ትርጉምህ እኔ ነኝ አለው እግዚአብሔር። የክርስቲያን ትርጉሙ ማን ነው? መልሱልኝ። ማን ነው ትርጉሙ? የክርስቲያን ትርጉሙ ወዳጆቼ ደቡብም ሰሜንም ምዕራብም ምስራቅም አይደለም። የክርስቲያን ትርጉሙ እግዚአብሔር ነው። እግዚአብሔር ትርጉማችን ሲሆን የማይሞት ማንነታችንን አግኝተነዋል ማለት ነው። እግዚአብሔር ሕይወት ነው። የማይሞት ሕይወት አግኝተነዋል። እኔ ካንተ ጋር ሆናለሁ አለው። እልካለሁ። ይህን ሲለው ምልክትን አሳየኝ አለው። ምልክትን። ምክንያቱም ፈርዖንን አውቀዋለሁ። እንዴት ላሸንፈው እችላለሁ? ኃይሉን አውቃለሁ። እናንተ የተገለጥከው ከሱ መበርታትን እንዳውቅ ምልክት ስጠኝ አለው። በእጅ ምን ይዛሃል አለው። ይኸው በትር ይዣለሁ። በግ መጠበቂያ ልምጭ አለው። ልምጩን እስቲ ጣለው አለው። መሬት ሲጥለው ልምጩ እባብ ሆነ። ደነገጠ ሙሴ። ደነገጠ። የእጁ ልምጭ እባብ ሲሆን ደነገጠ። አንሳው አለው። መልስና እባብ እንደሆነ መልሶ ሲያነሳው እጁ ላይ ደግሞ ልምጭ ሆነ። አሁን ከፈርዖን የሚበረታ ኃይል እንደተገለጠ ገባው። በጣም ጥሩ። አሁን ገብቶኛል። እንደማሸንፍ አውቃለሁ፣ እረዳለሁ። ድል እንደምትነሳው አውቃለሁ። ግን አለ ነፃ የማወጣው ህዝብ ደግሞ ማን የላከ ቢለኝ ስምህን ማን ልበላቸው? ንገረኝ ስምህን አለው። ያለና የሚኖር ነው። ያለና የሚኖር በሉ። ዘሃሎ ወይ ሄሎ። ያለና የሚኖር ኤሎሂም ልዩ ሶስትነቱን የሚያሳይ ነው። ዘመን የማይቆጠርለት መሆኑን የሚያሳይ ነው። ፈርዖን ዘመን የሾመውና ዘመን የሚጥለው እንደሆነ እየነገረው ነው። በዚህ ምስጢር ያለና የሚኖር እኔ ነኝ ሲለው የበለጠ ግራ ገባው ሙሴ። ይኸውላችሁ ሲቀርበው እሳቱ እንደ ሰው ሲያናግረው ሩቅ ሆነበት። እንደገና ደግሞ በደንብ ከሱ ጋር ሲወያይ ያን ስሙን ሲጠይቀው ያለና የሚኖር ሩቅ ሆነበት። ያለና የሚኖር ይህን አምላክ እንዴት እንደምናውቅ እንደው አስባችሁ ታውቃላችሁ ክርስቲያኖች? ያለና የሚኖር ነው። ለምንድን ነው እንዲህ ያለው መሰላችሁ? እግዚአብሔር በፊደል የሚቀረጽ ስም የለውም። ፈጣሪያችን በፊደል ከመቀረጽ በላይ ነው። እግዚአብሔር ስንለው አሁን አቤት የሚለን ለምን እንደው ታውቃላችሁ? ስሙ ስለሚመጥነው ሳይሆን ፍቅር ስለሆነ ነው። አንድ እናት ልጅ ወልዳ ሕፃን ልጇ እየተኮላተፈ የእናቱን ስም በተሰባበረ ፊደል ሲጠራ እሷን እንደሚጠራት ገብቷት አቤት እንደምትለው በዚህ ስብርባሪ ፊደል እግዚአብሔር ስንለው እሱን እየጠራ ነው መሆኑ ገብቶት አቤት ይለናል። ስሙ የተመሰገነ ነው። እርሱን ሊመጥን የሚችል ስም የለም። ክርስቲያኖች ይሄንን አምላክ ስለማወቅ ጓጉታችሁ ታውቃላችሁ? ትጓጓላችሁ? ይሄን አምላክ ስለማወቅ ብናውቀው ዝም ብላችሁ አስቡ። እናቶች ዝም ብላችሁ አስቡ። በጸነሳችሁ ጊዜ 9 ወር በማህፀን ጽንስ ይቆያል። 9 ወር ሲቆይ ሰው ያለ ኦክሲጅን አይኖርም። 9 ወር በማህፀን ሲቆይ አየር በማያገኝበት ዓለም እናንተ ያንድ ቀን ሩካቤ እግዚአብሔር ትንንሽ ህዋሳቶችን ሰካክቶ በሆዳችሁ ውስጥ እስትንፋስ ያለው ህይወት ያለው ልጅ ከሆዳችሁ ወጥቶ ሲያሳቅፋችሁ ስለዚህ አምላክ ማወቅ አስባችሁ ታውቃላችሁ? ስለዚህ አምላክ ማወቅ
ከኛ በላይ የሆኑ ጉዳዮችን ስለሚያደርግልን እዚያ ማህፀን ውስጥ እናት ርቧት እንኳን ልጁ እንዳይራብ በሽል የሚመግብ አምላክ። ስለዚህ አምላክ ማወቅ ጓጉታችሁ ታውቃላችሁ? መጓጓት አለብን እሱን ስለማወቅ። ወንጌል ይሄ ነው። ወንጌል ሌላ አይደለም። ወንጌል ጥቅሉ ሰዎች እግዚአብሔርን ወደ ማወቅ እንዲደርሱ ነው። ምንም ቤተክርስቲያን በዚህ ምድር ላይ የተዘረጋችው ጨጓራና ጉበት እየፈወሰች በአደባባይ እልል እያስባለች ልትኖር አይደለም። እግዚአብሔርን አውቀን የዘላለም ሕይወት እንዲኖረን ነው። እናንተ አስራታችሁን ለቤተክርስቲያን ትሰጣላችሁ። የቤተክርስቲያን አስራቷ የሰው ልጅ ነው። ስንት አለሽ ነው የሚላት እግዚአብሔር ቤተክርስቲያንን። ስንት እኔን የሚያውቅ። ይሄ የውድቀት ውጤት ነው። በነገራችን ላይ ሰው ሲወድቅ ነው ጥቃቅን ነገሮች የሚፈልገው። ጥቃቅን ሲወድቅ የገጠመው ችግር ነው ሰው እንጂ ሰው ባይወድቅ ኖሮ ሊቃውንት እንዲህ ይላሉ። ሰው ሲፈጠር እግዚአብሔር 3 ጥቅል ጸጋዎች ሰጥቶታል ይላሉ። ጥቅል የሚቆጠር አይደለም ጸጋው ግን ጥቅል ነው። ጥቅል በሉ። 3 ብቻ እንዳትሉ እንደ ቁጥር እንዳትወስዱት። 3 አንደኛው የማወቅ የማሰብ ችሎታ፣ ሁለተኛው የመመኘት ስጦታ፣ ሶስተኛው የመወሰን ኃይል። እነዚህ 3ቱም የእግዚአብሔር የባህሪ መገለጫዎች ናቸው። በጸጋ የተካፈላቸው የማሰብ የማወቅ ችሎታ፣ የመመኘት ስጦታና የመወሰን ኃይል። የማወቅ ችሎታው ምን መሰላችሁ? የመጀመሪያው እግዚአብሔር አዳምን ሲፈጥረው ንግበር ሰብአ በአርአያነ ወበአምሳሊነ የሚለው ቃል እግዚአብሔርን በመልካችን እንደ ምሳሌያችን እንፍጠር አለ የሚለውን ቃል መጽሐፍ ቅዱስ ላይ አይደለም የጻፈልን፣ አዳም ሕሊና ላይ ነበር የጻፈው እግዚአብሔር። አዳም ሕሊና ላይ አዳም እኔ ማን ነኝ ብሎ ሲጠይቅ ሕሊናው ይነግረዋል። አንተማ ሥላሴ እንዲህ ብሎ በመልክና በአርአያ ልፍጠር ብሎ የፈጠረነ ሲለው እኔ እርሱን የምመስል ከሆነ እግዚአብሔር ምን ይመስላል ብሎ ራሱን በማጥናት እርሱን ወደ ማወቅ እንዲወጣ አንትሮፖሎጂ ነው። በሰው ውስጥ እግዚአብሔርን ማወቅ በሰው ውስጥ ይሄ ነበር። ሁለተኛው ደግሞ የመመኘት ስጦታው ምንድን ነው? እርሱን ባወቀው ቁጥር እርሱን ወደ መምሰል አሁን ቅዱሳን ወደ ደረሱበት ደረጃ ወደ መድረስ እንዲወጣ ነበረ የመመኘት ስጦታ የተሰጠው። የመወሰን ኃይሉ ደግሞ ከዚህ መንገድ ሊያቋርጠው የሚመጣውን እባብ ዞር በል ብቻ ማለት ዞር በል ብቻ። ይሄ ነበር። ሲወድቅ ሰው እነዚህ 3ቱ ጸጋዎች አልተወሰዱም። እግዚአብሔር የሰጠውን አይነት ከሚገርማቸዋል። የእግዚአብሔር ሰው መጽሐፍ ቅዱስ እንዲህ ይላል። ስላገለገልን እግዚአብሔር የሚያውቀን እንዳይመስላችሁ። አንዳንዴ እንደ ባሪያም እናገለግለዋለን። ታውቃላችሁ። ግን እንደ ባሪያ ከእግዚአብሔር ጋር መስራትና ለእግዚአብሔር መስራት የተለያየ ነው። ቅዱስ ጳውሎስ ምን አለ? እኛ ከእግዚአብሔር ጋር የምንሰራ ነንና ለእግዚአብሔር ምን ሰራ ነን አለ። ለእግዚአብሔርማ ሰይጣንም ሰርቷል። እውነት ሐሰት? የብዙ ቅዱሳን ገድል ብታነቡ ድንጋይ አስፈልጠውታል፣ እንጨት አስፈልጠውታል፣ ድንጋይ አስፈልጠውታል፣ ድልድይ አሰርተውታል፣ ግን አይጸድቅም። እንደ ባሪያ የሚሰሩ ሰዎች አሉ። ታውቃላችሁ? እንደ ዲያብሎስ ማለት ነው። ለሁላችን ነው ምክሩ፣ ለሁላችን። አንድ ካህኑ ስልችት ይለዋል። የታመመ ሰው ተጭ ደግሞ ይላል። ካላለ ከዛ ጋር ነው መቆም ያለበት ክህነቱ። እዚያ ጋር በቃ መጽሐፍ ቅዱስ ምን ይላል? የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን። እስቲ በሉት፣ የእግዚአብሔርን በሉ ስራ በቸልታ የሚሰራ የተረገመ። ስራው እኮ የማን ነው? በምን የሚሰራ? አሁንስ ደከመኝ ካልሽ ማቆም ነው ያለብሽ እህቴ፣ ማቆም። እግዚአብሔር ደከመኝ ብሎ አያውቅም። አንቺን ሲጠብቅ አያውቅም። አንድ አግናጢዮስ የሚባል ታላቅ አባት በጣም መወደው ሰማዕት ነው። በጣም ይገርመኛል። ትንሽ ልጅ ሆኖ ጌታችን ወንጌል ሲያስተምር ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ በእጁ ካቀፋቸው ሕፃናት መካከል አንዱ ነው። በጌታ እጅ የታቀፈ ነው እና አድጎ ትራጃን በሚባል ንጉሥ ዘመን ወንጌል ሲሰብክ ወንጌል መስበክ ወንጀል ነው ተብሎ ተቆጥሯል። ሕግ ወጥቷል ምናምን። እሱ ወንጌል ይሰብካል ሕጉን ሰምቶ እና ወታደሮቹ ከንጉሱ ጋር ተማክረው በአንበሳ ጉድጓድ እንዲጣል እንዲበላ ብለው ወሰኑና ሄደው ንጉሱ ፈረደ። ደብዳቤውን ይዞ ወደ አግናጢዮስ ሄደ። እንዲህ እያስተማረ አገኙት። ና ይኸው ንጉስ እንዲፈርዶብሃል፣ ሕጉን ጥሰሃል አሉት።
እና እንዲህ አለ፣ እሺ እሄዳለሁ ግን ሰንሰለቱን አንዴ ስጡኝ አለና ሰንሰለቱን ተቀብሎ ጌታዬ ክርስቶስ ሆይ አባቴ ቅዱስ ጳውሎስ ስለ ስምህ የታሰረበትን ሰንሰለት ለእኔ ስለሰጠኝ አመሰግናለሁ። ይኸውላችሁ እና በሰንሰለት አሰሩት። አስረውት ይዘውት ለአንበሳ ሊሰጡት ሲጓዙ ደቀ መዛሙርቱ እየተከተሉ አንዳንዴ ወታደሮቹን ይለምናሉ፣ አንዳንዴ እሱን እኛ ምን ጉቦም ቢሆን ሰተን እናስመልጥህ ምናምን ይሉታል። በኋላ ተማሪዎቹ ምን አለ፣ እናንተ ያስተማርኳችሁን ታምናላችሁ? አዎ። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። እናንተ በቃ የምታምኑ ከሆነ በእንባችሁ እንቅፋት አትኑብኝ። እናንተ የምታዩት የአንበሳውን ጥርስ ነው፣ እኔ ግን አንበሳው ጉሮሮ መሀል የክርስቶስን እጅ እያየሁት ነው አለ። ሊቀበለኝ እና ከጥርሱ አልፍ ያለው ነው የሚለው። ተመልከቱ እንዲህ አለ። ከዚያ ምን አለ መሰላችሁ? እኔ አለ በእግዚአብሔር ፊት ሕያው መሶብ አለ አለ። በእግዚአብሔር ፊት እዚያ መሶብ ላይ እንጀራ ሆኜ በፊቱ ልቀርብ የሚገባኝ መስዋዕት ነኝ። እንጀራ እንደሆን ደግሞ ጤፉ መፈጨት አለበት እንጀራ እንዲሆን። ስለዚህ እኔም አለ በአንበሶቹ ጥርስ ልፈጭ ይገባኛል አለ። ተፈጭቼ ነው እንጀራ መሆነው አለ። እና ወስደው ለአንበሳው ወረወሩ፣ ሰጡት። አንበሳው ፈጨው። አንድ ነገር አላስቀሩም። ርቀው ደቀ መዛሙርቱ እያለቀሱ ያሉ፣ ወታደሮቹ ከበው ያሉ፣ አንበሶቹ በልተው ጨርሰው ስጋውን አድቀው አጥንቱን ምናም ጨርሰው ሲሄዱ ወታደሮቹም ሄዱ። በኋላ ትንሽ የተራረፈ ነገር ካለ እንደው ለማስታወሻ መቃብር እናኑረው መምህራችን ነው ብለው እነዚህ ተማሪዎች ሄዱ። ሲሄዱ ምንም ነገር የለም፣ አጥንት አልተረፈም ምንም። እና አይናቸው እንዲዞሩ ዞሩ ሲያደርጉ ትንሽ ልቡን አገኟት። ልቡን ብቻ ትተውታል አንበሶቹ። እና ልቡን አዩዋትና ልቡን ብድግ ሲያደርጓት ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉሥ የሚል አነበቡ። ተመልከቱ፣ ወንጌል ሆኖ ማለት ነው። እና ቤተ ክርስቲያን ከዚህ ሐሳብ ትነሳና ምን ትላለች? የእግዚአብሔርን ማንነት የእግዚአብሔርን ሐሳብ በክርስቶስ ትምህርት አውቄያለሁ። እስቲ በሉ የእግዚአብሔርን ሐሳብ በሉ እስቲ። በክርስቶስ ትምህርት አውቄያለሁ። የእግዚአብሔርን ክብር በክርስቶስ ማንነት ተረድቻለሁ። የእሱ ነው የመለኮታዊ ባህሪ ምሳሌ ሆኖ የተገለጠ። በቃ ይሄን የሰማው አንድ ነገር እጨምራችሁ ወደ ሚስጥረ ሥጋዌ እንኳን ስንመጣ አንድ ሊቅ እንዲህ ይላል፣ ለቀዳማዊ ልደት አመንከሮ ወለካሉ ልደት አመስጠሮ ይላል። የጌታን ልደት ሁለት ልደታት አሉት ክርስቶስ እግዚአብሔር ቃል። አንደኛው ልደት አለ አስደነቀ አለ ማለት ሩቅ ነው እና ይደነቃል አለ የባህሪ ልደቱን። ሁለተኛው ልደት ግን በእኛ መካከል ተገኝቶ አመሰጠረው አለ፣ ረቂቅ አደረገው ይበልጣል። መላእክት እንኳን ሊረዱት ያልቻሉት። ያውላችሁ ክርስቲያኖች እግዚአብሔርን በንስሐ መንገድ ካልሆነ ልናውቀው አንችልም። ለዚህ ነው በሀዳፌ ነፍስ ቅዳሴ ጊዜ ሀበነ እግዚኦ አይንተ አእምሮ ወትረኪያ ከይራያ ወአዛንነ ቃለ ዘባቲ ትከስማ። አቤቱ የእውቀት አይኖችን ስጠን፣ አይኖቻችን አንተን ብቻ አንተን ማየት ይችሉ ዘንድ፣ ጆሮቻችንም ያንተን ቃል ብቻ መስማት ይችሉ ዘንድ። አይናቸው ተከፈተ፣ ቆርሶ ሰጣቸው፣ ያን ጊዜ አወቁት ይላል። እስቲ ያን ጊዜ አወቁት በሉ። ምን ሲያደርጉ? ሲቀበሉት ይላል ቄሱ ቅዳሴ ላይ። አንሳ ባረከ ፈትል ይላል ቄሱ። አይናችን እንዲከፈት ነው። መድኃኒዓለም አይናችንን ይክፈተው። አዎ ለበለን ዳር እየዞርን ብቻ ጠበል ጋር ብቻ እየዞርን ስጋው ደሙ ጋር ሳንደርስ እንዳንሞት አይናችንን ይክፈት መድኃኒዓለም ይክፈት። አይን ካልተከፈተ ከባድ ነው። በጣም ይጠይቃል። ምን አለ ተስፋ ይበል፣ የፈለግከውን በለኝ እኔ እነግርሃለሁ። ወዳጅ እዚህ ጠበል ተጠምቀሃል፣ ኩኬለሽ ሄደሃል፣ ስውሯ ማርያም ሄደሃል፣ ምናምን ኪዳነ ምሕረት ሰሚነሽ ሄደሃል፣ እንትን ሄደሃል፣ ምናምን ሄደሃል እና ናግባ አይልህም። ስጋዬን በልተሃል፣ ደሜን ጠጥተሃል ነው የሚልህ። ካልተቀበልሽው አትድኝም። አንድንም መራራ እውነት ነው። አንድንም ከምስጢራት መሳተፍ። አምስተኛውና የመጨረሻው መውደድ። እስቲ መውደድ በሉ። ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፍ እንዲህ ይላል፣ የሚወደኝ ቢኖር ራሱን አቤት
ከእንቅልፋችን ስንነቃ የሚናፍቀን ወሬ ከሆነ እንወደዋለን እግዚአብሔርን? አንወደው። ካልወደድነው አናውቀውም፣ ካላወቅነው አንወደውም። አንድ ታሪክ ልንገራችሁና ላብቃ። አንድ ፈላስፋ ነው እና በግሪክ ኦርቶዶክስ ቤተክርስቲያን ኋላ በሚገርም ሁኔታ ወደ ቅድስና የደረሰ ነው። መጀመሪያ ግን ፓጋን የነበረ ነው፣ እምነት የለሽ ነው፣ ምንም እምነት የለውም እና ትልቅ ስም ያለው ነው፣ ጊነስ ቡክ ላይ የተጻፈ ነው ምናምን፣ ዝነኛ ማለት። አሁን ዝነኞችን በዛ ዘመን ፎቶ ስለሌለ ፈርምልን ነው የሚባለው። የኛው ዘመን ደግሞ አብረን እንነሳ ነው አይደለ? ከዝነኞች ጋር እንዲህ የሚባልለት ሰው ነው። አንድ ቀን ግን ውስጡ ባዶ ሆነ። አንዳንዴ እንዲገጥሟቸው ሰው ትልቅ ሰው አድርጓችሁ ስታልፉ ምናምን ብሎ ሰላም እያላችሁ ይሄ ሞኝ ቢያውቀኝ ውስጤን ቢያውቀው ብላችሁ አታውቁም? ማምላክን እኔ ብያቃለሁ። ማምላክን ውስጤ ባዶ ባዶነት ተሰማው። እረፍት አጣ፣ እርካታ የለም ምናምን እና ልብስ ይቀይራል ምናምን ሲጨነቅ። እኔ ዲፕሬሽን በጣም የሚያጠቃቸው ሰዎች እግዚአብሔር ከሌላቸው 5 ልብስ ቀይረው ሲወጡ ታያቸዋላችሁ። በቃ 5 ልብስ አላት ምናምን እንድንል ማለት ነው። ሜካፕ የሚባለው ይሄ ነው። እና ግራ ገባው። ምንድን ነው የኔ ዝና የኔ ስም ለውስጤ ረፍት ካልሰጠኝ ምን ያደርጋል አለ፣ ጠየቀ። እና ግሪክ ውስጥ አቶስ የሚባል ተራራ አለ። በጣም ትልቅ ተራራ ነው። ትልልቅ አባቶች የወጡበት ገዳም ነው። እዚያ ተራራ ላይ ብዙ መነኮሳት በዝምታ ይኖራሉ። ወጥቶ አያውቅም። ፓጋን ነው፣ እምነት የለውም። እንዴ እዚህ ተራራ ላይ ብዙ መነኩሴ እንደሚኖር ሰምቻለሁ፣ ግን ዝም ብሎ ነው የሚኖሩት። እኔ ደግሞ ብቻዬን እንደ ብዙ ሰው ተረብሻለሁ። ብቻዬን ምንድን ነው ያለው ነገር? ይሄን ማወቅ አለብኝ አለ። ተራራውን በእግሩ ወጣ። በእግሩ ሄዶ አያውቅም። በጣም ረጅም ተራራ ነው። ያን ተራራ ወጥቶ እዚያ ሲደርስ ደክሞት ገዳሙ በር ላይ ወደቀ። እንደወደቀ አንድ ሽማግሌ መነኩሴ ነጭ አወጡ፣ ጸሂም ምናምን፣ ወገባቸው ጎበጥ ያለ በትር ይዘው እንደዚህ ምናምን ቀስ እያሉ ሲሄዱ አያቸውና አንቱ አላቸው። አቤት ልጅ አሉት። ደስ ብሎት ያውቃል አላቸው። ሁል ጊዜ ደስ ይለኛል አሉት። መቼ? አሁን ያ ከዚህ እንኳን ስንሄድ ደስ ይለናል። ሁል ጊዜ አዎ። እንዴት ሁል ጊዜ ደስ ይሎታል? የእግዚአብሔርን ስም ስለምጠራ። ይሄ ሰው ፓጋን ነው ብያቸዋለሁ። ስሙን መጥራት ደስ ያሰኛል። አዎ አሉት። 3 የጠራው እዛው። እሺ የታል ደስታ አላቸው። የታል ሲል አይ ልጄ አንተ አሁን ከእግዚአብሔር ጋር እልህ ነው የተጋባው። ከንፈር ላይ ነው የሚጮኸው እንጂ ልብ ላይ አልተቀመጠም። ልብ ላይ እስኪቀመጥ ጥረው አሉት። ኢሳይያስም ብሏል፣ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው። ልብ ላይ እስኪቀመጥ ጥረው ሲሉት ሩቅ ነው ልብ ከከንፈር፣ በሜትር አይደለም በመንፈስ ሩቅ ነው። ሌላ ተራራ ጋበዙት። እንደማይደርስ ገባውና እሺ አባቴ እሺ ጥሩ፣ የእግዚአብሔርን ስም ሲጠሩ ደስ የሚሉት ለምንድን ነው አላቸው። ስለሚወደኝ አሉት። ምን ስለሚለኝ? እርሶ ሲወዱታል አላቸው። እኔ እንደጠየኳችሁ ማለት ነው። ይወዱታል እርሶ? የኛ አባት መልስ ምን ይመስላችኋል? የኛ አባት መልስ አይደለም። አሁን ገብረ መንፈስ ቅዱስ መጥተው እዚህ ጋር ቆመው እግዚአብሔርን ይወዱታል አባታችን ብትሏቸው ምን የሚመልሱ ይመስላችኋል? አዎ አይሉም። አዎ አይሉም። አዎ ያለ ቅዱስ የለም። ለመሰላችሁ ቅዱሳን ቢወዱት ከክብሩ ለመካፈል ነው። እግዚአብሔር ቢወደን ጠላቶቹ ሆነን ነው። ስሙ የተመሰገነ ይሁን። ማንም እዚህ ፍቅር ላይ ደርስ ማንም። ስለዚህ ምን አሉት? ልጄ እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ። ስንት ዓመት? በዚህ ገዳም 40 ዓመት ተምሬያለሁ። ገና ለወደው እየሞከርኩ ነው። እስቲ ለወደው በሉ። እየሞከርኩ ነው። አምላካችን ሙከራችንን ያሳካልን። አውቀን ነው እንድናመልከው ይርዳን። የሰማነውን በልብ ያስቀምጥ።